ሰላም እንዴት ናችሁ? ጌትነት ነኝ። በዚህ ቪዲዮ የማሳያችሁ በጣም ጠቃሚና በተደጋጋሚ ማይክሮሶፍት ኤክሴል ላይ ስለምንጠቀመው ኢፍ ፈንክሽን ይሆናል። ስለዚህ በዚህ ቪዲዮ ኢፍ ፈንክሽን አጠቃቀሙን እንዲሁም በሁለት ሪል ወርልድ ኤግዛምፕል አሳያችኋለሁ። ወደ ቪዲዮ መጀመሪያው ኤክሴል ክሬት ማድረግ አለባችሁ። እዚህ ጋር ታይፕ ሂር ሰርች የምትለዋ ላይ ሌፍት ክሊክ ጫኑና ኤክሴል ብላችሁ ጻፉ። እኔ 2016 ስለምጠቀም ነው፣ እናንተ ጋር ሌላ ሊሆን ይችላል። እሱን ክሊክ አድርጉት። በዚህ መንገድ ክሬት ያደርግላችኋል ማለት ነው። ችግሩን ልበላትና እዚጋ ብላንክ ወርክ ቡክ የምትለዋን ሌፍት ክሊክ ትጫናላችሁ። ከዛን እዚጋ የራሳችሁን ፎርም ማዘጋጀት ነው። እኔ ያዘጋጀው ስላለ ወደሱ ልውሰዳችሁ። ኢፌክሽን ትራም ማለት ነው። ይሄው የመጀመሪያው ኤግዛምፕላችን ይሄ ነው ማለት ነው። ወደ ገደለው ከመግባታችን በፊት ስለ ፎርሙ አንዳንድ ነገር ልበላችሁ። እዚጋ የምትመለከቱት ከላይ በጀት ትራኪንግ የሚለው ታይትላችን ነው። ከዛ ዲፓርትመንታችን አለ፣ በጀት ፕላን ያደረግነው ማለት ነው። ኤክስፔንስ ያወጣ ነው ወጪ አለ። ይሄኛው ደግሞ ስታትሳችን ነው ማለት ነው። እዚጋ እንደምትመለከቱት ደግሞ ሎጂካል ቴስታችን አለ ማለት ነው። ዲፓርትመንት ላይ ስንመጣ ለምሳሌ ለማንድ ማርኬቲንግ አለ። አመታዊ በአመት ውስጥ የበጀት ነው በጀት ወይም ፕላን ያደረግነው 100,000 ብር ነው። ኤክስፔንስ ያወጣ ነው ወጪ ግን 95 ነው ማለት ነው። ስታተስ ላይ ምንድን ነው ልንገልጽ የምንፈልገው ማለት ነው። ኤክስፔንሳችን ከበጀታችን ካነሰ ወይም እኩል ከሆነ ኦን በጀት ፕላን ባደረግነው በጀት ተሰርቷል ማለት ነው። ነገር ግን ኤክስፔንሳችን ወይም ወጪያችን ከበለጠ ደግሞ ኦቨር በጀት የሚለውን እናስቀምጣለን ማለት ነው። መጀመሪያ ግን ኢፍ ፈንክሽን ወደ ቴብላችሁ ስታስገቡ ኤክሴል ላይ በተለያየ መንገድ ነው። የመጀመሪያው ለምሳሌ እኩል ይሆናል ምልክት ትጫኑት ኮምፒውተር ኪቦርዳችሁ ላይ ኢፍ ብላችሁ ጽፋችሁ ከዛ ይሄኛውን ደብል ክሊክ ትጫኑና እዚህ ጋር ያለውን ዳታ ታስገባላችሁ ማለት ነው። ሎጂካል ቴስት አለ፣ ቫልዩ ኦፍ ትሩ፣ ቫልዩ ፎርስ የሚለውን እያንዳንዱ ነገር ታስገባላችሁ። ሌላኛው ደግሞ ምንድነው እዚህ ጋር ኤፍኤክስ የምትላለች አይደለም፣ እሷን ክሊክ ታደርጉና ይሄው እዚህ ጋር እንደምትመለከቱት ከዛ ከታች ኢፍ ምትል ትመጣላችኋለች። ካልመጣች እዚህ ጋር ያለውን አጥፍታችሁ ኢፍ ብላችሁ መጻፍ ነው። ከዛ ጎ የምትለዋን ሌፍት ክሊክ ጫናላችሁ። ከዛ ኦኬ የምትለዋን ሌፍት ክሊክ እንጫናለን። እንደምትመለከቱት ይሄ ቦክስ ይመጣልናል ማለት ነው። ሎጂካል ቴስት ላይ የምናስቀምጠው ምንድነው እዚህ ጋር ኮንዲሽናችን ነው ማለት ነው። እዚህ ጋር እንደምትመለከቱት የመጀመሪያዋን ኤክስፔንሳችን ሌዛን ሪኳልቱ በጀት የሚላለ የማርኬቲንግ ላይ ስንመጣ ኤክስፔንሱን ክሊክ አደርጋለሁ። ከዛን ሌዛን ኦርኳልቱ ይሄው ይሄን ኮንዲሽን ለመጻፍ ማለት ነው። በጀት ይሄው በጀታችን ደግሞ 100,000 ነው። እሱን ክሊክ አደርጋለሁኝ። ይሄ ኮንዲሽን ትሩ ከሆነ ማን አስቀምጣለሁ? ኦን በጀት የምትለዋን እጽፋለሁ ማለት ነው። ኦን በጀት። ይሄ ኮንዲሽን ትሩ ካልሆነስ ወይንም ኤክስፔንሳችን ከበጀቱ ከበለጠ ማለት ነው። ቫልዩ ፎርስ የምትለዋ ላይ ሌፍት ክሊክ ሲጫኑና ኦቨር በጀት ብለን እንጽፋለን። ልክ ስንጨርስ ኦኬ የምትለዋን ሌፍት ክሊክ እንጫናለን ማለት ነው። ይሄው እዚህ ጋር እንደምትመለከቱት ለማርኬቲንግ የተበጀተው በጀት 100,000 ነው። ነገር ግን ያወጣነው ወጪ 95,000 ነው ማለት ነው። ስለዚህ ኤክስፔንሳችን ከበጀታችን ያንሳል፣ ኦን በጀት ሆኗል ማለት ነው። የቀሩትንም በዚህ መንገድ ካልኩሌት ማድረግ እንችላለን። ግን ጊዜ ስለሚወስድብን በቀላሉ ምን ታደርጋላችሁ? አሁን የሰራነው ላይ ኮርነሯ ላይ ትሄዱና ታች በኩል ከርሰራችሁን ስታስጠጉ ፕላስ ምልክት ትመጣላችኋለች፣ ጥቁር ሆና ማለት ነው። ሷ ሌፍት ክሊክ ጫነ ብላችሁ ወደ ታች መጎተት ነው። ስትጨርሱ ትለቁታላችሁ ማለት ነው። የሁሉንም ካልኩሌት አድርጎ ያስቀምጥልናል። ይሄው ቼክ ማድረግ ትችላላችሁ። ለምሳሌ ኦቨር በጀት የሚለው ላይ ሁለተኛው ሴል ላይ ስንመጣ የተበጀተው በጀት 60,000 ነው። ያወጣነው ወጪ ግን 65,000 ነው። ኤክስፔንሳችን ከበጀቱ በልጧል፣ ኦቨር በጀት ይሆናል ማለት ነው። ስለዚህ በዚህ መንገድ ካልኩሌት ማድረግ ትችላላችሁ ማለት ነው። ትንሽ ደግሞ ሰብሰብ ወዳለው ወደ ሁለተኛው ስንመጣ እዚህ ጋር እንደምትመለከቱት የተማሪዎችን ግሬድ ካልኩሌት ለማድረግ ነው የፈለኩት ማለት ነው። ስለ ፎርሙ ልንገራችሁ። ከላይ ታይትሉ አለ፣ ከዛ ተራ ቁጥር አለ፣ ስማቸው አለ የተማሪዎቹ፣ ከዛ ጄንደር ጾታ አለ፣ ከዛ ስኮር ከ100 ያገኙት ማለት ነው። ሌላኛው ደግሞ ግሬድ እዚህ ጋር ስንሰጥ እዚህ ጋር አስቀመጥኩት ሎጂካል ቴስታችን አለ። ስኮሩ ወይንም እዚህ ጋር መጣው ከ100 ያመጣ ነው ውጤት 90 እና ከዛ በላይ ከሆነም ከ90 እስከ 100 ከሆነ ኤ፣ ስኮራችን ከ80 በላይ ከሆነ ወይንም ከ80 እስከ 89 ማለት ነው ቢ፣ ስኮራችን ከ70 እስከ 79 ወይንም ከ70 በላይ ከሆነ ሲ። እዚህ ጋር ምናልባት ከ70 በላይ ሲል 80 90 የሚያመጣው ሲ ሊሆን ነው ልትሉ ይችላላችሁ። ግን በኢፍ ፈንክሽን እያንዳንዱ ስለሰራ ነው ከላይ ጀምሮ ስለምንሰራ አያስቸግርም። ካልኩሌት የሚያደርገው ልክ ከ70 እስከ 79 እንዳለ ነው የሚያስበው ማለት ነው። ምክንያቱም በኔስትድ ኢፍ ስለምንጠቀም ችግር የለውም ማለት ነው። የመጀመሪያ የብሩክን ካልኩሌት እናደርጋለን። በሱ አቅጣጫ እንሄድና ግሬድ ላይ ሌፍት ክሊክ ጫናላችሁ።
ረዘም ስለሚል በኤፍኤክስ እንጠቀማለን። ኤፍኤክስ የምትለዋን ሌፍት ክሊክ እንጫናለን። ከዛን እዚህ ጋር ኢፍ ካልመጣችላችሁ ኢፍ የምትለው ከሌለች ኢፍ ብላችሁ ጽፉና ጎ የምትለዋን ሌፍት ክሊክ ጫናላችሁ። ከዛን ኦኬ የምትለዋን ሌፍት ክሊክ እንጫናለን ማለት ነው። እዚህ ጋር እንደምትመለከቱት ይሄው ኮንዲሽናል ስቴትመንታችን ሁሉም መጥቶልናል ማለት ነው። መጀመሪያው ላይ የምናስቀምጠው ሎጂካል ቴስታችንን ነው። ዛት ሚንስ ስኮራችን ግሬተር ዛን ኦር ኢኳል ቱ 90 የሚለው ማለት ነው። የኮንዲሽን ትሩ ከሆነ ኤ እንላለን። ኔስትድ ኢፍ ስለምንጠቀም እንዴት እንደምንሰራ ላሳያችሁ። የመጀመሪያው ስኮር ግሬተር ዛን ኦር ኢኳል ቱ 90፣ የብሩክ ስኮር ስንት ነው? 40። እሱን ክሊክ አድርግና ግሬተር ዛን ኦር ኢኳል ቱ 90 ከሆነ ይሄ ኮንዲሽን ትሩ ከሆነ ቫሊዩ ኦፍ ትሩ የምትለዋ ላይ ሌፍት ክሊክ ጫንና ኤ ነው የምጽፈው። ደብል ኮት ምናምን አያስፈልግም። ከዛን ይሄ ኮንዲሽን ትሩ ካልሆነ ቫሊዩ ፎልስ የምትለዋ ላይ ሌፍት ክሊክ ትጫኑና ኮርነር ላይ ወደ ግራ በኩል ስትሄዱ ችን ክሊክ ታደርጓታላችሁ። ኢፍ ምትል ትመጣላችኋለች። እሷን ክሊክ ስታደርጉ ከእንደገና ሌላ ኮንዲሽናል ቴስት ያመጣላችኋል ማለት ነው። ከዛ የሁለተኛውን እንጽፋለን ማለት ነው። የብሩክ ስኮር 40 ክሊክ አደርጋለሁኝ። ከዛ ግሬተር ዛን ኦር ኢኳል ቱ 80 ከሆነ ይሄ ኮንዲሽን ትሩ ከሆነ ቫሊዩ ኦፍ ትሩ የምትለዋ ላይ ሌፍት ክሊክ ትጫኑና ቢ ካልሆነስ ቫሊዩ ፎልስ የምትለዋ ላይ ሌፍት ክሊክ ጫኑና አሁንም እንደቅድሙ በግራ በኩል ኮርነር ላይ ችን ክሊክ ታደርጉና ኤፍን ሌፍት ክሊክ ጫናላችሁ። ከዛን ሎጂካል ቴስታችን ላይ ሶስተኛውን እንጽፋለን ማለት ነው። የብሩክ ስኮር ከዛስ ግሬተር ዛን ኦር ኢኳል ቱ 70 ከሆነስ ይሄ ኮንዲሽን ትሩ ከሆነ ቫሊዩ ኦፍ ትሩ የምትለዋ ላይ ሌፍት ክሊክ ጫኑና ይሄው ሲ ነው የምንሰጠው ማለት ነው። ሲ ይሄ ኮንዲሽን ፎልስ ከሆነ ቫሊዩ ፎልስ የምትለዋ ላይ ሌፍት ክሊክ ጫኑና ኮርነር ላይ ችኛዋን ክሊክ ታደርጓታላችሁ። ኤፍን ሌፍት ክሊክ ስንጫን ከእንደገና አሁንም ሌላ ሎጂካል ቴስት ያመጣልናል። ከዛን ስኮር የብሩክ ስኮርን ክሊክ አደርግና ግሬተር ዛን ኦር ኢኳል ቱ 60 እና ከዛ በላይ ከሆነ ወይንም ከ60 እስከ 69 ከሆነ ምክንያቱም ከላይ እየሰራው ስለመጣው ችግር የለውም። ይሄ ኮንዲሽን ትሩ ከሆነ ቫሊዩ ኦፍ ትሩ የምትለዋ ላይ ሌፍት ክሊክ እንጫናለን። ይሄው ዲን የሰጠነው ዲ። ይሄ ኮንዲሽን ትሩ ካልሆነ ስለጨረስን ይሄው ጨርሰናል አይደለም። ቫሊዩ ፎልስ የምትለዋ ላይ ሌፍት ክሊክ እንጫንና ኤፍ እንሰጣለን ማለት ነው። ከዛ ልክ ስጨርሱ ኦኬ የምትለዋን ሌፍት ክሊክ መጫን ትችላላችሁ ማለት ነው። ነገር ግን የተሳሳታችሁት ነገር ካለ እዚህ ጋር ሄዳችሁ ቼክ ማድረግ ትችላላችሁ። ከዛ ኦኬ የምትለዋን ሌፍት ክሊክ እንጫናለን ማለት ነው። ይሄው የብሩክ እንደምትመለከቱት ያመጣው ስኮሩ ከ100 ያመጣው ስንት ነው? ከ60 በታች ነው። ከ60 በታች ደግሞ ከሆነ ኤፍ ነው የሰጠነው። የቀሩትን ደግሞ ካልኩሌት ለማድረግ እንደሆነ መስራት አይጠበቅብንም። ምንድነው የምናደርገው? ከርሰራችንን ኮርነር ላይ እናደርግና የብሩክ ግሬድ የሰጠነው ማለት ነው። ስታስጠጉት ፕላስ ምልክት ትመጣላችኋለች። እሷን ሌፍት ክሊክ ጫን ብላችሁ ወደ ተመጎተት ነው። ስትጨርሱ ትለቁታላችሁ። ይሄው የሁሉንም ካልኩሌት ያደርግልናል። ትክክልን አይደለም የሚለውን ቸክ ማድረግ ይቻላል። ለምሳሌ የሰጠነው ከስንት በላይ ነው? ከ90 በላይ ነው አይደል? 90 እና ከዛ በላይ የሰጠናል። በአይሳ ላይ ስንመጣ ደግሞ 74 ነው ያመጣው። 74 ማለት ከ70 እስከ 79 ያለው ነው ሲን የሰጠነው። ያ ትክክል ነን። በዚህ መንገድ ካልኩሌት ማድረግ እንችላለን ማለት ነው። በነገራችን ላይ ኤክሴል ላይ ፔሮል ወይንም የደሞዝ አሰራር ማወቅ የምትፈልጉ ከሆነ ይህን ቪዲዮ ተመልከቱት። እንዲሁም የተማሪዎችን ሮስተር ለመስራት አቬሬጅ፣ ሰም፣ ቶታል፣ ራንክ፣ ግሬድ መስራት የምትፈልጉ ከሆነ ሰፋ ያለ ቪዲዮ ስለሰራው ይህን ቪዲዮ ተመልከቱት። የዛሬ ቪዲዮችን ይህን ምስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።